ሰላም እንዴት ናችሁ? የዚህ ዓመት የ2018 የሬሜዲያል ተፈታኞች በሙሉ በተቋማችሁ በኩል ተመዝግባችሁ ለፈተና ዝግጅት እያደረጋችሁ ስትጠባበቁ የነበራችሁ በሙሉ ከፈተና በፊት አንድ ሌላ ማድረግ ያለባችሁ የመጨረሻ ስቴፕ ይኖራል። እሱም ምንድነው? አይደንቲቲ ቬሪፊኬሽን ነው። ያ ማለት ምንድነው? አካዳሚክ ሪከርዶቻችሁን ከናሽናል አይዲ ወይም ደግሞ ፋይዳ ጋር ኮኔክት ማድረግ ይጠበቅባችኋል ማለት ነው። ይሄ በኋላ ላይ ዩዘር ኔም እና ፓስወርድ ለማግኘት በተጨማሪም ወደ ፈተና ስትገቡ የመግቢያ ካርድ ወይም ደግሞ ኢንትራንስ ቲኬት የምንለውን ለማግኘት የሚያስችላችሁ ስቴፕ ነው ማለት ነው። ስለዚህ ይሄ ለፈተና ከመቀመጣችሁ በፊት በግዴታ ማድረግ የሚኖርባችሁ የመጨረሻ አንድ ስቴፕ ነው ማለት ነው። ሶ በጣም አጭር ቀለል ያለ ስቴፕ ነው። በዚህ ጋይድ እንዴት አይደንቲቲ ቬሪፋይ ማድረግ እንደምትችሉ እና ኮምፕሊት ማድረግ እንደምትችሉ እና እስከ መጨረሻው ስቴፕ እንዴት መጨረስ እንደምትችሉ እናሳያችኋለን ማለት ነው። የመጀመሪያው ስቴፕ ምንድነው? የዚህን ዌብሳይት ወይም ሲስተም አክሰስ ማድረግ ነው። እሱን ዩአርኤል አድረስ ታች ላይ እናስቀምጥላችኋለን በሊንክ መንገድ ወይም ደግሞ verify.ethernet.edu.it በሚባል ሊንክ ታገኙታላችሁ። ስለዚህ እሱን አክሰስ እንዳደረጋችሁ የምታገኙት ፔጅ ይሄ ነው ማለት ነው። ስለዚህ የፈተና ታይፓችሁን ትመርጣላችሁ። ሬሜዲያል የሚለውን በእናንተ ኬዝ ሬሜዲያልን ክሊክ ታደርጋላችሁ። እንደን ቀጥሎ የሚመጣ ሾርት ኢንስትራክሽንስ ኤንድ ዲስክሪፕሽንስ አሉ። ያ ምንድነው? ምን ያክል ጊዜ ይፈጅባችኋል ቺን ኮምፕሊት ለማድረግ እና አንዳንድ ኢንፎርሜሽን ለምንድነው የሚያስፈልገው የሚለውን ኢንፎርማቲቭ የሆነ ነገር ታገኛላችሁ። ከዛ በተጨማሪ የቪዲዮ ጋይድ፣ ይሄ አሁን የምታዩት ቪዲዮ ጋይድ በሊንክ መንገድ ይቀመጥላችኋል። እንደን በተጨማሪ ደግሞ አንዳንድ አናውንስመንቶች እና ኢምፖርታንት ናቸው ብለን የምናስባቸው ሜሴጆች የምናስቀምጥበት ቴሌግራም ግሩፕ አለ። ዴዲኬትድሊ ለዚህ ብቻ ለሬሜዲያል ኤግዛሚኔሽን ብቻ ክሬት የተደረገ ቴሌግራም ግሩፕ አለ። እዛ ላይም ጆይን ማድረግ ብትችሉ መረጃዎችን በቀላሉ ማግኘት ትችላላችሁ ማለት ነው። ስለዚህ እዚህ ስቴፕ ላይ ከደረሳችሁ በኋላ ስታርት ቬሪፊኬሽን የምትለዋን ክሊክ ታደርጋላችሁ፣ ቬሪፋይ ስላላረጋችሁ ማለት ነው። ስታርት ቬሪፊኬሽን ስትሉ ሁለት አይነት አማራጭ ይሰጣችኋል። በምን አይነት መንገድ ነው ቬሪፋይ ማድረግ የምትችሉት? የመጀመሪያው በአድሚሽን ነምበር ኢዚ የሚባለው ስቴፕ ነው። ምክንያቱም ባለፈው ዓመት የተፈተናችሁበት ለ12ኛ ክፍል የተፈተናችሁበት 7 ዲጂት አድሚሽን ነምበር ምንላት እሷን ቁጥር ነው። እሷን ቁጥር በማስገባት ብቻ ፕሮፋይላችሁን አግኝታችሁ ቬሪፋይ ማድረግ ትችላላችሁ። ሁለተኛው አማራጭ ደግሞ በባዮ ዳታ ወይም ደግሞ ሙሉ ስማችሁን የተማራችሁበትን ቦታ አሁን ላይ የተማራችሁበትን ቦታ እሱን በማስገባት ኢንፎርሜሽናችሁን ማግኘት ትችላላችሁ ማለት ነው። እዚህ ጋር አንድ ማወቅና መጠንቀቅ ያለባችሁ ነገር ምንድነው? ሁለቱም አማራጮች የእናንተ ኢንስቲትዩሽን ወይም ደግሞ ዩኒቨርሲቲ ያስገባው ኢንፎርሜሽን ጋር ተመሳሳይ መሆን አለበት ማለት ነው። ለምሳሌ አድሚሽን ነምበር ስታስገቡ 7 ዲጂት ቁጥሩ ማለት ነው 0000 ከሆነ በተመሳሳይ ተቋማችሁ የሚያስገባው ዳታ 0000 መሆን አለበት። አለበለዛ ዳታችሁን አላገኘሁትም በሚል ይመልሳችኋል ማለት ነው። ስለዚህ ተመሳሳይ መሆኑን እርግጠኛ መሆን አለባችሁ ማለት ነው። የመጀመሪያው ዩዚንግ አድሚሽን ነምበር በሚለው ኮንቲኒው እናደርጋለን። ስለዚህ 7 ዲጂት ቁጥሯን ይጠይቃችኋል ማለት ነው። ስለዚህ እሷን 7 ዲጂት ቁጥር እናንተ ለዩኒቨርሲቲያችሁ ወይም ለኢንስቲትዩሽኑ የሰጣችሁት ወይም እሱ ለኛ ወደዚህ ያስገባውን አድሚሽን ነምበር ታስገባላችሁ ማለት ነው። ስለዚህ እሱ እንዳስገባችሁ ኮንቲኒው ትሉታላችሁ። ኮንቲኒው ስትሉት የእናንተ ተቋም ወደ ፈተናዎች አገልግሎት ያስገባውን ዳታ እንደዚህ ያሳያችኋል። ስለዚህ እዚህ ስቴፕ ላይ የእናንተ ፕሮፋይል መሆኑን የእናንተ ሪከርድ መሆኑን እርግጠኛ መሆን ይኖርባችኋል ማለት ነው። ለምሳሌ ፐርሰናል ኢንፎርሜሽን ከፈርስት ኔም እስከ ግራንድ ፋዘር ኔም የእናንተ መሆኑን እርግጠኞች መሆን አለባችሁ። ሌሎቹ አካዳሚክ ኢንፎርሜሽኖችን በተመሳይ እነሱንም ቼክ ማድረግ ይኖርባችኋል ማለት ነው። ግን በደንብ ስትረስ አድርጋችሁ ቼክ ማድረግ ያለባችሁ ፐርሰናል ኢንፎርሜሽናችሁ ነው። ምናልባት ስትሪም ቢሳሳት፣ ኤግዛም ሴንተር ቢሳሳት ከእናንተ ተቋም ጋር በመሆን የምናስተካክለው ነው የሚሆነው። እናንተ ፉሊ ፎከስ ማድረግ ያለባችሁ የፐርሰናል ኢንፎርሜሽናችሁ ተመሳሳይ መሆኑን። ስለዚህ እሱን እንደጨረሳችሁ ወደ ታች ተወርዱና አንድ ኮንሰንት ይኖረናል። ከላይ የተጠቀሰው ኢንፎርሜሽን የእናንተ መሆኑን ኮንሰንት ቼክ አድርጋችሁ ነው ወደ ቀጣይ መሄድ የምትችሉት ማለት ነው። ስለዚህ እዚህ ጋር ኮንፊርሜሽናችሁን ቲክ አድርጋችሁ ኮንቲኒው ዊዝ ፋይዳ የሚለውን በተን ክሊክ ታደርጋላችሁ ማለት ነው። እሱን እንዳደረጋችሁ ወደ ናሽናል አይዲ ዌብሳይት ይወስዳችኋል ማለት ነው። እሱ ደግሞ ምን እንደሚጠይቃችሁ ፋን ነምበራችሁን ወይም ደግሞ የእናንተ የፋይዳ ካርድ ነምበር
በሬጂስትሬሽን ጊዜ በናሽናል አይዲ ሬጂስትሬሽን ጊዜ የተሰጣችሁ 16 ዲጂት ቁጥር ካርዳችሁ ላይ ያለው ወይም ደግሞ ቴክስት ላይ ገባላችሁ ነው ማለት ነው። ስለዚህ እሱን ትሰጡታላችሁ። እሱን እንደጨረሳችሁ ሴንድ ኮድ ትሉታላችሁ ማለት ነው። እሱን ስታደርጉ ወደ ተመዘገባችሁበት ስልክ ቁጥር ይልክላችኋል ማለት ነው። ስለዚህ ስልክ ቁጥራችሁን ወይም ስልካችሁን ቼክ ታደርጋላችሁ። የዋን ታይም ፓስወርድ ይገባላችኋል ለኮንፈርሜሽን ማለት ነው። ስለዚህ እሱን ታስገባላችሁ። እሱ እንደጨረሳችሁ ቬሪፋይ ስትሉት ወደ ቅድም ወደ ጀመራችሁት ሲስተም ይወስዳችሁና ወደ ጀመራችሁበት ፔጅ ፕሮፋይላችሁን ጎን ለጎን አድርጎ ያሳያችኋል። አካዳሚክ ፕሮፋይል የእናንተ ተቋም ተማራችሁበት ያስገባው ነው። ፋይዳ ፕሮፋይል ደግሞ ከናሽናል አይዲ ፑል የተደረገው ኢንፎርሜሽናችሁ ነው ማለት ነው። ስለዚህ ሁለቱም ኢንፎርሜሽኖች ማች ማድረጋቸውን ስማቸውን፣ ጀንደር ሊሆን ይችላል ኤኒቲንግ ሞር ሙሉ ስማችሁ ልክ መሆኑን ቼክ ማድረግ ይጠበቅባችኋል ማለት ነው። ስለዚህ የእናንተ ፕሮፋይል መሆኑን እርግጠኛ ብቻ ስትሆኑ ነው ይህንን ስቴፕ ኮንቲኒው ማድረግ ያለባችሁ ማለት ነው። ስለዚህ እዚች ጋር አሁንም በድጋሚ ከላይ የተጠቀሰው የአካዳሚክ እና የፋይዳ ፕሮፋይሌ የኔ ነው የሚል ማረጋገጫ ትሰጣላችሁ ማለት ነው። ስለዚህ ይህንን ማረጋገጫ አሳስቶ መስጠት በኋላ ላይ ለሚፈጠሩት በኤግዛም በኩል የሚፈጠሩትን ችግሮች አቮይድ እንድታደርጉና ካላስፈላጊ እንግልት እንዳትዳረጉ የሚያግዛችሁ ስቴፕ ነው። ስለዚህ ይህንን በጥንቃቄ ማለፍ ይጠበቅባችኋል ማለት ነው። እዚህ እንደጨረሳችሁ ኮምፕሊት ቬሪፊኬሽን የምትለዋን ክሊክ ታደርጋላችሁ ማለት ነው። ይህ እንደጨረሳችሁ ቬሪፊኬሽን ኮምፕሊት እንደሆነ ይነግራችኋል ማለት ነው። ስለዚህ ቀጣይ ሜሴጆችን እንዳልኳችሁ እዛ ቻናል ላይ ጆይን በማድረግ ማግኘት ትችላላችሁ። ኔክስት ስቴፕ ምንድን ነው የሚሆነው? የመጨረሻው አንድ ስቴፕ ዩዘር ኔም እና ፓስወርዳችሁ ማግኘትና ለፈተና በምትገቡበት ሰዓት የሚያስፈልጋችሁን የኢንትራንስ ትኬት ማግኘት ማለት ነው። ያንን እንዴት ነው የምታደርጉት? ተቋማችሁን ልክ ይችን ስቴፕ እንደጨረሳችሁ ተቋማችሁን ለዩዘር ኔም እና ፓስወርድ እንዲሰጧችሁ፣ ምክንያቱም አውቶማቲካሊ ይሄን እንዳደረጋችሁ ዩዘር ኔም እና ፓስወርድ ለተቋማችሁ ይላካል። ይሄን ከማድረጋችሁ በፊት ግን ዩዘር ኔም እና ፓስወርድ ስለማያገኝ ተቋማችሁን ልክ እንደጨረሳችሁ ሄዳችሁ ትጠይቃላችሁ። ይሄንን ያንን እንዳደረጋችሁ ዋናው ፔጅ ይመልሳችኋል። እዚህ ጋር የምታዩት ከሆነ ኮምፕሊትድ ቬሪፊኬሽን ጌት ዩር ኢንትራንስ ቲኬት ሂር የሚል አንድ ሊንክ አለ። እሷን ክሊክ ስታደርጉ እዚህ ጋር ዩዘር ኔም እና ፓስወርድ እንድታስገቡ ይጠይቃችኋል ማለት ነው። ያ ዩዘር ኔም እና ፓስወርድ ነው ከተቋማችሁ የምትቀበሉት። ስለዚህ እኔ አሁን አንድ በሳምፕል አሳያችኋለሁኝ ዩዘር ኔም እና ፓስወርድ አስገብታችሁ እንዴት ኢንትራንስ ቲኬት ማግኘት እንደምትችሉ ማለት ነው። ስለዚህ እዚች ጋር ዩዘር ኔማችሁን ታስገባላችሁ። RQE ብሎ የሚጀምር ዩዘር ኔም። ይህን ፓስወርድንም በተመሳይ የሚሰጣችሁን ፓስወርድ ታስገባላችሁ ማለት ነው። ስለዚህ ዳውንሎድ ኢንትራንስ ቲኬት ስትሉት አውቶማቲካሊ ዳውንሎድ ያደርግላችኋል ማለት ነው። ስለዚህ ዳውንሎድ የሆነውን ፋይል ብትከፍቱት ተመሳሳይ የኢንትራንስ ቲኬት ይሰጣችኋል ማለት ነው። ሙሉ ኢንፎርሜሽን ያለበት ስልካችሁ፣ ፎቶአችሁ ኤንደን የመፈተኛ ተቋማችሁ ዩዘር ኔም ፓስወርድ ስትሪም አንድ ላይ ሙሉ ኢንፎርሜሽን የያዘ ትኬት ታገኛላችሁ። ይህን ትኬት በመያዝ በፈተና ወቅት ወደ ፈተና ክፍል በምትገቡበት ሰዓት የሚያስፈልጋችሁ ካርድ በመሆኑ ይህንን ፕሪንት አድርጋችሁ መያዝ ይጠበቅባችኋል ማለት ነው። ስለዚህ በዚህ መንገድ ከመጀመሪያው ጀምሮ እስከ መጨረሻው ኢንትራንስ ቲኬት እስከምታገኙበት ድረስ ያለው ስቴፕ ይህን ይመስላል ማለት ነው። ምናልባት ግር ያላችሁ ካለ ድጋሚ ይህን ቪዲዮ በማየት ማግኘት ትችላላችሁ። ቴሌግራም ቻናላችን ላይም በተመሳይ ሰፖርት የሚያደርጓችሁ ሰዎች ይኖራሉ። ስለዚህ እሱንም መከታተል ትችላላችሁ ማለት ነው። ይህን ይመስላል ጋይዱ። ማንኛውም ጥያቄ ካላችሁ ቻናሉ ላይ ግሩፕ ላይ ማስቀመጥ ትችላላችሁ ማለት ነው። ቴንክ ዩ